አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም። እግዚአብሔር ሰላምታ ለሁላችሁም ይድረስ። እንዴት ናችሁት ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ እንግዲህ ቢቢሲ የነ አዶናይን የነ ጃኒን የነ ኢቫንን ጉዳይ ወይንም የቲክቶከሮችን ጉዳይ በዜናው ይዞ ወጥቷል ማለት ነው። ስለዚህ ከኢትዮጵያም አልፎ ይህ ነገር ዓለም ላይ እንግዲህ መነጋገሪያ እየሆነ ነው ማለት ነው። እንግዲህ እነዚህ ቲክቶከሮች የታሰሩት በአዋርዱ ሴሬሞኒ ላይ ነው ብሎ እንግዲህ ዜና ሰርቷል ማለት ነው። እና የ25 ዓመቱ አዶናይ ብርሃኔ ወደ 4 ሚሊዮን የሚጠጉ ተከታዮች ያሉት ሲሆን ላይፍ ስታይል ኤንድ ሞቲቬሽናል ክሬተር እንደሆነ ቢቢሲ አያይዞ ዘግቧል ማለት ነው። እና ቲክቶከር ኦፍ ዘ ይር የተባለውን የቲክቶክ ክሬቲቭ አዋርድ እንዳሸነፈም ቢቢሲ በዘገባው ላይ አካቷል ማለት ነው። እና ፖሊስ ረቡዕ ምሽት ላይ ምርመራ እያደረገበት መሆኑንም ተናግሯል ማለት ነው። እና እንግዲህ እስሩ በኢትዮጵያ ማህበራዊ ሚዲያዎች ላይ ሰፊ ክርክር አስነስተዋል። የእነዚህ ኮንተንት ክሬተሮች መታሰር ብዙዎችን እያከራከረ ነው የሚለው ቢቢሲ በዘገባው እንደምታዩት። እና ደጋፊዎቹ ደግሞ የአዶናይ የመናገር ነፃነትን የሚጥስ እና የፈጠራ ችሎታን የሚያደናቅፍ ነው ብለው እየተከራከሩ ነው ያሉት። ወግ አጥባቂዎች ደግሞ አለና ቢቢሲ በዘገባው ፖሊስን በመደገፍ ሰዎች ከእምነት ከባህል ጋር የሚሄድን ነገር ማድረግ አለባቸው ብለው ተናግረዋል ይላል ቢቢሲ። እና ስለ ጃኒም ደግሞ ሲናገሩ ቢቢሲዎች እንግዲህ ዮሐንስ መኮንን ዳንሰር ነው፣ ኮንተንት ሪቪወር ነው፣ እንዲሁም አሸንፏል፣ የቲክቶክ ክሬቲቭ አዋርድስ አሸናፊ ነበር ይላሉ ማለት ነው። እና አዶናይ የታሰረበት ምክንያት ብለው ያስቀመጡት ግን አነጋጋሪ ነው። እንግዲህ የለበሰው ልብስ ሰውነቱን የሚያሳይ ነበረ አይነት ነገር ነው። እና በዚህ ነው የታሰረው ብዬ አላስብም። እንግዲህ ፌዴራል ፖሊስ እንዳለው ከሆነ ከኢትዮጵያ ባህል፣ እምነት፣ ዘይቤ ከኢትዮጵያ ካልቸር ጋር የማይገናኝ ነገር አድርጎ ነው፣ ህዝብ የሚያስቆጣ ነገር አድርጎ ነው በሚል ነው እንግዲህ ምርመራ የከፈተበት። እና እናቱም እንዲያውም ለቢቢሲ በሰጠችው ቃለመጠየቅ ላይ እንግዲህ አበባ ገብሩ በጣም እንደደነገጠችና በሁኔታው እንደተከፋች እንዲሁም የእሷ የጀርባ አጥንት እንደነበረ እና ለወጣቶች ምሳሌ የሚሆን ልጅ እንደነበረ፣ ስለ ስደት አስከፊነት ብዙ አሉታዊ ነገሮችን የሚያስተምር ልጅ እንደነበረ ነው የተናገረችው ማለት ነው። እንግዲህ እናት ስለ ልጇ ይህን ባትናገር ነበር የሚገርመኝ። ይብላኝ ለእናቱ። በኋላ ላይ አሰማቸዋለሁ። ከ6 ቀን በፊት ትንቢት በሚመስል መንገድ መልኩ አስቀድሜ የተናገርኩትን ነገር አሰማቸዋለሁ። አጨብጫቢዎቹ አለው የሚሉት ከጎንነን የሚሉት በዋነኛነት እዩ ጩፋ እዚህ ክራይሲስ ውስጥ፣ እዚህ ኬዎስ ውስጥ፣ እዚህ ጥፋት ውስጥ፣ እዚህ እስር ቤት ውስጥ፣ ፕሪዝን ውስጥ የከተቱት እነሱ መሆናቸውን አስቀድሜ ተናግሬ ነበር። የሚከቱት እነሱ እንደሚሆኑ ማለት ነው። ቃል በቃል በቃ አስቀድሜ ተናግሬ ነበር። ይሄ ልጅ በልጅነቱ ይሄ ልጅ በማንነቱ የሚጠላ አይደለም የሚወደድ እንጂ፣ ግን የሚያራምደው ሐሳብ የሚያራምደው አይዲዮሎጂ ትውልድ የሚያጠፋ ነው ብዬ ከዛ በኋላ ያለውን ተናግሬ ነበር። እና ቢቢሲ አያይዞም ፌዴራል ፖሊስ እንግዲህ እርምጃውን እንደሚቀጥል፣ ቫዮሌቲንግ የሚያደርግ ነገር የሚሰሩ ሰዎች፣ ሀገሪቱ ላይ ካልቸራል ቫሊዩስ የሚያሳጡ ነገሮችን የሚሰራ ሰው እንግዲህ እርምጃ እንደሚወሰድበት ተናግሯል ማለት ነው። እና በዚህ ቪዲዮ ላይ እንኳን ደስ አላችሁ ከአዶናይ የምንጠብቀውን ዜና ሰማን ብዬ ልጁ በቃ አትሰግጡ ሰግጡ ምናምን የሚል ነገር አልጠቀምም ምናምን ብሎ ገና ተናግሮ ነበር ማለት ነው። ምክንያቱም ፕሬሸር አድርገንበት ስለነበር ስተት እንደሆነ ነግረ ነው ከዚህ ድርጊቱ እንዲቆጠብ አድርገነው ነበር። በኋላ ላይ ግን ነገሮች ተበላሹ እና ይሄ ላይቭ ስትሪሚንግ 6 ቀን ሆኖታል። አሁን 7 ቀኑን ሊይዝ ነው። ከ7 እና ከ6 ቀን በፊት ከ6 እና ከ7 ቀን በፊት ማለት ነው ምን ብዬ እንደነበረ ስለ አዶናይ ሰምተን እንመለስ። ዋና መሰመር ያለበት ነገር ህዝቡ አንደርስታንድ ማድረግ ያለበት የእሱም ተከታዮች ብትሆኑ የእሱም ተቃዋሚዎች ብትሆኑ ማለት ነው አዶናይ እንደ ሰው ነው፣ እንደ ሁላችንም ሰው ነው።
እንዲጎዳ እንዲጠፋ አንፈልግም። መሰመር ያለበት እሱ ነው። ግን የሚያራምደው ሐሳብ ቲቺንጉ አስተምሮ አደገኛ ነው። ያንን እንቃወማለን። ይህ አስተምሮ ይህ የርኩሰት አካሄዱ ደግሞ ራሱን የሚያጠፋው ነው የሚሆነው። ሰው ሁሉ የዘራውን ያንኑ ያጭዳል ስለሚል ሁላችንም የዘራነውን ነው መልሰን የምናጭደው ማለት ነው። ስለዚህ ይሄ የርኩሰት ሲስተሙ ገፍቶት የእውቅና ደረጃ ላይ አውጥቶታል። የእውቅና ጫፍ ላይ አውጥቶታል። ስለዚህ መጥፊያው እንዳይሆን በዘር፣ በፖለቲካ፣ በሃይማኖት እንዳይታጠር፣ እንዳይበላ፣ እንዳይዋጥ አላዋቂ እንደሆነ ስለሚያስታውቅም ታዋቂነት አዋቂነት የሆነበት ጊዜ ላይም ስላለን በኋላ እንዳይጠፋ የሆነ ስህተት ሰርቶ ወደ እስር ቤት እንዳይገባ ስለምንፈልግ እሱ ላይ ያለውንም መንፈስ እየተዋጋን ነጥለን ያንን መንፈስ መተን ነጥለን ያንን መንፈስ አሸንፈን እስካሁን ስናደርገው እንደነበረው ልጁን ማዳን ነው የምንፈልገው። ይሄ ነው ዋና ዓላማችን። ዛትስ ዋይ አሁን ሲጨንቀው ሲጠባው ወጥቶ በቃ እሺ ይሄን ነገር አቁሜያለሁ፣ ስራዬን መስራት አልቻልኩም ብሎ የተናገረው ማለት ነው። እና ያ ነገር አንደርስታንድ መደረግ አለበት ማለት ነው። እና አጨብጫቢዎቹ አለን የምትሉ ሰዎች የምታስቡለት ከሆነ ለዚህ ልጅ የምትጠነቀቁለት ከሆነ ይህን ልጅ አፕሪሺየት የምታደርጉት ከሆነ የምር ማለት ነው ከዚህ ጋር ጠወጥነት ተግባር ወጥቶ በራሱ ፋሽን፣ በራሱ ፍላጎት፣ በራሱ አቀራረብ፣ በራሱ አይዲያ፣ በራሱ አይዲዮሎጂ ለየት ባለ መንገድ መጥቶ ሚሊየንስ ሰብስክራይበርስ አለ መጓዝ ይችላል። ከዛ በኋላ የቶቹ ፎሎወርስ ይከተሉታል፣ የቶቹ ፎሎወርስ ደግሞ አይከተሉትም የሚለውንም ይለያል። ብልግና ስለሚናገር ባለጌዎች ይከተሉት ይሆናል። ገባቸው አይደል? መልካም ነገር የሚናገር ሰው እኮ መልካሞች ነው የሚከተሉት። አሁን እሱም በእርግጠኝነት ብዙ ዲያብሎሳውያን ብዙ ኬጂ ስሪዎች ይከተሉታል በእርግጠኝነት ማለት ነው። ምክንያቱም ቃል በቃል ነው የእነሱን አጀንዳ የሚናገረው። እነሱንም ለመምሰል የሚሞክረው ጥፍሩን እየተሰራራ ማለት ነው። ስለዚህ ስህተት እየሰራ ነው የልጅ ከስህተቱ እንዲወጣ ማድረግ ደግሞ የእናንተ የተከታዮቹ ስራ ነው። የምታውቁት ሰዎች በደንብ ኢንቦክስ አድርጉለት የሚሰማ ከሆነ ማለት ነው። ይኸው ያልኩት እኮ ነው የሆነው፣ የተናገርኩት ነው የተፈጸመው። አያችሁ፣ አለን የሚል ሰው ሁሉ የሚያጨበጭብላችሁ ሰው ሁሉ ለእናንተ ያስብላችኋል ማለት አይደለም። ማንንም እንዳትሰማ የሚላችሁ ሰው ሁሉ ለእናንተ አስቦ ተቆርቁሮ አይደለም፣ ገደል ነው የሚከታችሁ። ይኸው ልጁን እንዳታሳስሩት ብዬ ነበር። ይኸው አሁን እስር ቤት ነው ያለው ልጁ ማለት ነው። ደና አይ ሰግጡ የሚለውን ቃል አቁሙ ብሎ ተናግሮ ነበረ። ከዛ በምናምነኛው ቀን እንዲሁም ሰግጡ ብቻ ሳይሆን ስግጥግጥ ሰጋግጡ በላቸው አይነት ነገር ብሎ ጭራሽ ልጁ እየቶ የመጣውን አመል ጨመረበት ማለት ነው። አጉል ኮንፊደንስ ሰጠው። ኮንፊደንሳችሁ መሆን ያለበት ከመድኃኔዓለም ከቅድስት ድንግል ማርያም ልጅ ከሆነው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ብቻና ብቻ ነው። ይኸው ይብላኝ ለእናቱ። እናቱ እያዘነች ነው ያለችው። የምታስቡለት ከሆነ ምከሩት፣ ኢንቦክስ አድርጉለት ብያችሁ አልነበረ? ዩሲ ወላጅ እናቱም ቢሆን መምከር እረፍ ማለት ልጅ በዚህ እድሜ ላይ ሰማ ይችላል። አይ ነው ግን መምከር፣ ዘመድ አዝማዱ መምከር፣ ወዳጆቹ መምከር ተው ማለት። ይኸው ዩጩፋን እንግዲህ አናግሮ ከዩጩፋ ጋር ተነጋግሮ ልጁ በዚህ መልኩ ወደ እስር ቤት ሊወሰድ ችሏል። መማሪያው ሆኖ አይሆፕ እንደሚወጣ እርግጠኛ ነኝ። ከእስር ሲወጣም የነበረበት መንገድ የስህተት መንገድ እንደሆነም ራሱ ነው የሚነግራቸው። ራሱ ይነግራቸዋል። ጥፋት እንደነበረበት ራሱ ይነግራቸዋል። የዛ ጊዜ አዎ ብላችሁ ትቀበላላችሁ። ደግሞ እንደገና በጭፍንነት የምትደግፉት ሰዎች ምክንያት ይኑራችሁ። ሰው ሲያጠፋ አጠፋ፣ ጥሩ ሲሰራ ጥሩ ሰራህ ማለት እኮ ኖርማል ነገር እኮ ነው። በቃ ምንም ችግር የለም እኮ። የአቋም ሰው ሁኑ። ይሄ ነው ዋናው ነገር። እና ልጁ ታርሞ ሲወጣ ስህተቱን አውቆ ስህተቱን ተረድቶ ነው የሚወጣው ማለት ነው። እኛም ከስህተቱ እንዲመለስ ከጥፋቱ እንዲመለስ ህዝብ እንዲድን ህዝብ እንዳይጠፋ ከመፈለግ አንጻር ነው ይህንን የምንናገረው። አሁን እሱ ከስር ሲወጣ እኔ ስላቸው
የነበረው ነገር ሁሉ ሌሎች ወንድሞች ሲሉት የነበረው ነገር ሁሉ ይገቡታል፣ አንደርስታንድ ያደርገዋል ማለት ነው። ከሱ ጋር የሚቆመው ፈጣሪና ፈጣሪ ብቻ እንደሆነ፣ ቤተሰቡና ቤተሰቡ ብቻ እንደሆነ አንደርስታንድ ማድረግ ይጀምራል። ካልሆነ የሆነ ጊዜ አጀንዳ ትሆናለህ፣ በዛው ትጠፋለህ። ሰው ደግሞ ሌላ ሰው ይከተላል ማለት ነው። እና አዶናይ እና ቤተሰቦቹ እንግዲህ እግዚአብሔር መጽናናቱን ይስጣችሁ። የጃኒ ቤተሰቦችም የሁሉም ቤተሰቦች ፈጣሪ ያስፈታቸው፣ ጥሩ የሆነ ትምህርት ይዘው እንደሚወጡ እርግጠኛ ነኝ። ከዛ ባለፈ ጸልዩላቸው፣ ለእናንተም ትምህርት ነው። መጽሐፈ ምሳሌ የሚለውን አስታውሱ፣ መጽሐፍ ቅዱስ የሚለውን አስታውሱ። ያንን ማድረግ መፈጸም እኮ ነው የእናንተ ድርሻ፣ ወላጅ ማለት ነው እንጂ ልጆቻችሁ ሶሻል ሚዲያ ላይ የሆነ ጊዜ መነጋገሪያ መሆናቸውን አትዩ። የሆነ ጊዜ ይጠፉበታል፣ ይረሱበታል ማለት ነው። እና መጽሐፈ ምሳሌ ምዕራፍ 22 ከቁጥር 6 ያንን ነው የሚለው እኮ። ልጅም በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከእርሱ ፈቀቅ አይልም። ዩሲ በልጅነቱም በወጣትነቱም እናት እናት ነች፣ አባት አባት ነው፣ እህት እህት ነው፣ ወንድም ወንድም ነው፣ ሚስት ሚስት ነች፣ ልጅ ልጅ ነው። ቤተሰቦቹ መምከር አለባቸው። አያችሁ፣ ፓዝ መንገድ ይሄ መሆን አለበት ብለው ማሳየት አለባቸው። እውቅና መጥፊያ ስለሚሆን ህዝብ ሲያጨበጭብ ህዝብ በለው ግፋበት ሂድበት ሲለው ሲሄድበት አያችሁ፣ የዛ ጊዜ ይጠፋል ልጁ። ማስተዋልን የመሰለ ነገር የለም። ቆም ብሎ ማሰብን የመሰለ ነገር የለም። እና እኚህ ነገሮችን ቤተሰብ ነው የሚያሳየው፣ ቤተሰብ ነው የሚናገረው ማለት ነው። ህዝብ እንደሚያነሳው ሁሉ ህዝብ ይጥላል ማለት ነው። እና ለሱ የሚቆረቆሩ ትክክለኛ ደጋፊዎቹ የዛሬ 6 ቀን 7 ቀን እንዳልኩት ሳይታሰር በፊት ካሉ ካሰቡ ምከሩት፣ ኢንቦክስ አድርጉለት ብዬ ነበር። ግን ይኸው ዩጩፋ ልጁን ለዚህ አብቅቶታል። እኛ ደግሞ ህግ እየጠየቀው ይገኛል። እንዳልኩት ሁሉም የሚፈቱበትን ጊዜ ፈጣሪ ያቅርብላቸው። ዋናው እሱ ነው። እና ወላጆችም ልጆችም ከዚህ በብዙ ትማራላችሁ፣ ህዝቡም ቢሆን ከዚህ በብዙ ትማራላችሁ ብዬ አስባለሁ። ማለት ከህዝቡ መካከል ነው ነገም ኢንፍሉዌንሰር የሚወለደው ማለት ነው። እና ያ ኢንፍሉዌንሰር እንዴት መሄድ እንዳለበት ይማራል በሚለው ማለት ነው። እና የተወሰኑ የአዶናይ ደጋፊ ሰዎች ደግሞ ልጁን በምን አይነት መንገድ ሂድ ማለት እንዳለባችሁ ትማራላችሁ ብዬ አስባለሁና አዶናይን በአዶናይነቱ አዶናይን በሰውነቱ ሁላችንም እንወደዋለን፣ እናከብረዋለን። ሐሳቡን ነው የምንዋጋው። የሚሄድበት መንገድ ስህተት እንደሆነ ነው የምናሳየው። ለትውልድ ስለምናስብ ለትውልድ ስለምንቆረቆርም ጭምር ማለት ነው። ፈጣሪ ከዲያብሎስና ከዲያብሎስ ስራ አስፈጻሚዎች ሁላችንን የሚጠብቀን። ሰላም ለእናንተ ይሁን። አበቃን።